የናታን ስቃይ በዛ። ያፌት ናታንን ሽጉጥ ሰጥቶ ሰው የገደለ አስመስሎ የውሸት ቀዳው። አሁን ኤፍራታ ያንን ጉር ታያለች። ናታን ደግሞ በሰዓቱ የተሰጠው መድኃኒት ወይም ደግሞ አንገቱ ላይ የወጉት መድኃኒት ምንም ነገር እንዳያስታውስ የሚያደርገውን ነገር እንዳያውቅ ካደረገም በኋላ ደግሞ እያንዳንዱ ነገሮች የሚረሳ ነገር ነው ያደረጉት። አሁን ናታንን ሰውየው ላይ ተኩሶ እንዲገል አደረጉት። ከዛም በኋላ ናታን ራሱን ስቶ ወደቀ። ልክ ሰውየው ናታን ሲወድቅ ሰውየው ደግሞ ተነሳ። ያኛው የያፌት ጋርድ ተነስ እባክህ ይገባዋል ብሎ ሰውየውን ይዞት ሄደ። ነገር ግን የያዘው ሽጉጥ አርቲፊሻል እና በውስጡ ውሃ ያለው ነው። እናም ሰውየው እሱን ነገር አኑረው ምን እየወንክ ነው? እናም ተው እያለ ነበረ። የሞተ አስመሰለ። ከዛ በኋላ ናታን ራሱን ስተወደቀ። ያሳዝናል። ኢፉዬ ደግሞ ሉሊት ጋር ደውላ ቀጥታ እቤት እምትመጪ ከሆነና እኔ የምልሽን መስራትና እያንዳንዱ እነዛን ሴቶች እየተከታተልሽ ቪዲዮ ትቀርጭልኛለሽ፣ ካልሆነ ግን ፂን እንደዛ እንዳደረግሻት ሁሉ ተናግሬ ጉድሽ ይወጣል፣ እስር ቤት ትገቢያለሽ አለቻት። ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ከባለፈው የቀጠለ ፓርቲ ይዘን መጥተናል ማለት ነው። እንግዲህ የናታንና የኢፉዬ ስቃይ እየበዛ መጥቷል ማለት ነው። ይህ ሁሉ እቅድ የሚያቅደው ያፌት ኢፍራታን የራሱ ለማድረግ ብቻና ብቻ ነው። እናም ያፌትን እንግዲህ ማንም የሚችለው ወይም ደግሞ ማንም የሚያስወግደው ሰው አይደለም ማለት ነው። የያፌት ውጥን የሚወጥናቸው የሚያቅዳቸው ውጥኖች በጣም ከባድ ናቸው። ዛሬ እንግዲህ ባለፈው ናታንን እየገተተ እየወሰደ ነበር። ያንን መድኃኒት አንገቱ ላይ ወቅቶ ከዛም እዛ ከሄደ በኋላ ግን የሆነ ሰው ከፊት ለፊቱ አቅርበው እንዲሁም ደግሞ እንደ መዶሻ ብቻ ስለቶች እንደ መጥረቢያ ነገሮችን እፊቱ አቅርበውለታል። ከዛም ሽጉጥ የውሸት ሽጉጥ ነው። እናም የሆነ ሰው ደግሞ ናታን ጋዛ አቅርበውለታል። ናታን የተሰጠው መድኃኒት የሚያደርገውን ነገሮች እያንዳንዱ አያስታውስም። ሲቀጥል ደግሞ ምን እንደተፈጠረም አያስታውስም። ያን ሰውዬ ከፊት ለፊቷ አድርገው ፊላሹ ካሜራ እየቀረጸው ነበረ። ናታን እያንዳንዱ ነገር የሚያደርጋቸውን ካሜራው ቪዲዮ ቀርጾታል። ከዛም ያንን መዶሻ አነሳ። ምን ሆነ ነው እንደዚህ ትንሽዬ የሆንከው አለ ናታን። ከዛም ቀጠለ መጥረቢያውን አነሳ። ከዛም ቀጠለ ሽጉጡን አነሳ። ሽጉጡ ግን የእውነት አይደለም። ከዛም አማራጭ የለውም። ምክንያቱም ማሰብም ሆነ ማስታወስም ምን እያደረገ እንደሆነም አያውቅም። ከዛም አማራጭ ስለሌለው የተሰጠው መድኃኒት መጅኑን ስለሚያደርግ ወይም ደግሞ እንደ እብድ ስለሚያደርግ የሚያደርጋቸውን ነገሮች ስለማያውቅ እዛ ሰውዬ ላይ ሽጉጡን ሲያነሳው እሱ መጫወቻ አይደለም፣ እንዳታነሳው እሱን ተወው እያለው ነበረ። ሰውየው ተገዝቶ በብር የመጣ ነው፣ የያፌት ሰው ነው። ከዛም ያን ሰውዬ ፊት ለፊቱ ስላገኘው መጫወቻ ነው ይላል ናታን። ያኛው ደግሞ መጫወቻ አይደለም፣ እሱን ነገር ተወ እያለውም ቢለውም ናታን ሰውየው ላይ ተኮሰው። ሲተኩሰውም ውሃ ነው፣ ከዛ ውጭ ሌላ ነገር የለበትም። ሰውየው የወደቀ መሰለ ናታን። ከዛ በኋላ ጨለመው። ከዛም ራሱን አዞረው ወደቀ። ከትንሽ ጊዜ በኋላ የያፌት ጋርድ መጥቶ ናታንን ያገተው ሰውዬ መጥቶ ሰውየውን ወሰደው። ከዛም ተነስ እባክህ ይገባዋል ብሎ ሄዱ። በሩን ከፍታ አድርገውለት ናታን ከወደቀበት ነቃ። ሲነቃም ራሱን ያገኘው እባዶ ቤት ነው። ገረመው። ምንድን ነው እዚህ ያመጣኝ? ምንድን ነው የሆንኩት እያለ ራሱን በጥያቄ ማስጨነቅ ጀመረ። ያፌት ደግሞ መጀመሪያ ላይ ሲያነሳው ይህ የማይረባ አቆሸሸኝ እያለ ነበረ። ጋርዶም ጀብዱነት ተሰማው።
እናም ያ ማይረባ በጥንቃቄ ነው መድኃኒቱን የሰጣችሁት አይደለ? እንዳያስታውስ አድርጋችሁ ነው አለ ያፌት። አታስብ አለቃ። አዎ አሁን ልጁም ከዛ ወጥቷል። ናታንን ጥለነዋል አለ። በሩን ከፍታችሁለታል አይደል አለ። አዎ። ከዛ ፍላሹን ሲሰጡት ከላፕቶፑ ጨምሮ አየው። ከዛም ሰው መግደል፣ የሰው ነፍስ ማጥፋት ምን እንደሆነ ልታቀው ይገባል ናታን። እኔ ካልፈቀድኩ ደግሞ አንተ ምንም ማድረግ አይችልም። እውነተኛው ያፌት ማን እንደሆነ አላወቀም አለ ያፌት። አይገርምም? ከዚህም በላይ ጭካኔ። ይህንን ደግሞ ለኢፍራታ ነገ ሳሳያት ምን እንደምትል ከባድ ነው። ናታን ሶሎሞን ገና ብዙ ፈተና አለብህ፣ አሰቃይች ነው ህይወትህን ሲኦል ማደርገው አለ። ከዛም ናታን ከዛ ወጥቶ ምንድን ነው ማን ነው እዚህ ያመጣኝ? ያመጣኝ ሰውዬ ምንድን ነው ያደረጉኝ? እዚህ ከአግተዊ ነው እንዳልል ታገቱኝ፣ ለምን ለቀቁኝ? እያለ በጥያቄ ወደ ቤት ተመለሰ። እንግዲህ ገኒና ሉፂ እንዲሁም ደግሞ ኢፉዬ እቤት ናቸው። ኤፍራታ ወደ ሆነ ቦታ ቆይታ መታ፣ ገኒ ደግሞ ውጭ ላይ ያገኘቻት። የት ነበር አለቻት። እዚህ ሰው ላገኝ ሂጅ ነው አለች። ገኒ ሜካፕ በመቀባት ጀመር አለቻት። ኧረ አልተቀባውም አለች። እና ይህ ምንድን ነው? እኔ እንጃ ምናልባት በእጅ ነክቼ ይሆናል አለች። ከዛም እወክሽን ግቢ አሁን ብርድ እንዳይመታሽ አለች ገኒ። እሺ እገባለሁ ገኒዬ አንቺ ግቢ አለቻት። ከዛ ለምን ምን ትሰሪያለሽ ውጭ ላይ ስትላትም የሆነ የማናግረው ስልክ አለ እሱን አናግሬ እመጣለሁ አለች። ሉሊት ጋር ደወለችላት። ኤፉዬ ሉሊት ጋር ስደውል ሉሊት እዛ በቁማ ሽንቷን መልቀቅ ብቻ ነው የቀራት። ከዛ እያለ ስልኩን አነሳች እየተርበተበተች። ሉሊት ወይዘሮ ሉሊት የት ነሽ አለቻት። ምን ነው አለች። ይኸውልሽ አሁን እኔ እያንዳንዱ ነገር እማደርግሽን እማዝሽን መስራት አለብሽ፣ ካልሆነ ግን እኔን ፍሪኝ አለቻት። ምንድን ነው ምን ፈልገሽ ነው አለች። ለምንድን ነው ከቤት የወጣሽው አለቻት። አሁኑኑ እቤት እንድትመጭ ፈልጋለሁ፣ አለዛ ሌላ ነገር ነው የሚከተልሽ አለቻት። እንደ እኔ እኮ ከከተማ ወጥቻለሁ፣ ሌላ ቦታ ነው ያለሁት አለቻት። እዚሁ ከተማ እንደሆንሽ በደንብ አውቃለሁ። 15-30 ደቂቃ ሰጥችሻለሁ። ከዚህ በላይ ከቆየሽ አንተ ከንድ ካረፈድሽ በህይወትሽ ላይ ወስኝ። በዛ ላይ ደግሞ ጽዮንን እንድትረሳ እንዳደረግሻት አትርሺ። በደንብ አውቃለሁ፣ እያንዳንዱ ነገር በደንብ አውቃለሁኝ። ጽዮን እንደዚህ ማድረግሽንም ናታንና ገኒ ቢያውቁ ምን እንደምትሆኚ በቀላሉ ገምቼ። አይሽ አሁኑን ወደ ቤት ነይ አለቻት። ቆይ እናንተ ምን ናችኋል? ምን ፈልገሽ ነው አለቻት። እዩልሽ እያንዳንዱ እነዛን ሴቶች የት እንዳደረጉ እያንዳንዱ ነገር እየተከታተልሽ ቪዲዮ እንድትቀርጭልኝ እፈልጋለሁ ስትላት፣ እኔ አልችልም፣ እሱን እንዴት ነው የማደርገው? የድብቅ ካሜራ እሰጥሻለሁ፣ አለዛ ግን እመኝኝ ሁለ ነገርሽን ዘግዝኬ ለነናታንም ተናግሬ እስር ቤት ወረውርሻለሁ አለቻት። እባክሽን ምንድን ነው? ቆይ እናንተ በሰው ቤት አዛዥ ሆናችሁ አለች። አፍሽን ዝጌ፣ አለዛ ሌላ ችግር ይከተልሻል አለቻት። አይገርምም። ናታን ስልክ ሲደወልለት አይሰራም። ሉሊትም ጨነቃትና እቤዛ እህት ጓደኛ ጋር ደውላ ውዳ ጓደኛዬ አለቻት። አቤት የት ነሽ? እኔ ከዚህ ቤት ከዚህ እናንተ ሰፈር መውጣት ፈልጋለሁ። በየት ነው መውጫው አለች። ምን ነሽ ነው? እቤት ቶሎ በፍጥነት መሄድበት አለ ነይ ተብያለሁ አለች። እንዴ እንደዛ የፈራሽውን አልመለስም ያልሽበትን ቤት እንዴት ነው የምትመለሸው አለቻት። ግዴታ ነው ቢገሉሽስ አለቻት። ቀርቼ የምገደል እዛ ሄጅ ያለውን ነገር ብጋፈጥ ይሻላል አለች ሉሊት። ከዛ ይቅርታ እኔ ሌላ ቦታ ነኝ አለች የቤዛ ጓደኛ። ናታን በስንት መከራ ስልክ አነሳላቸው። የት ነህ ሲባልም እፉዬ እየመጣው ነው አለ። ድምፅህ ምን ሆነ ነው አለችው። እፉዬ
በቃ ጥሩ ስሜት ላይ አይደለም፣ ውስጤ እየተሰማኝ ያለው መጥፎ ነገር ነው እያለች ነበረ። ገኒ ደግሞ ስራ ተደውሎለት ሰው ላገኝ ብሎ ነው የሄደው። የጀመረው ፕሮሰስ ነበር ስለ ስራ አለቻት። እንደዛ አይመስለኝም የሆነ ነገር ሆኗል አለች። ፍራታ ውስጧ ነግሯታል። ከዛም ድምፄ ደህና ነው አላቅም፣ የሆነ የስራ ባልደረባ ቀጥሬ ሄጄ ግን ራሴን ባዶ ቤት አገኘሁት አላት። ኤፍራታ ደነገጠች። ከዛም መብረክረክ ጀመረች። ምንድን ነው ሲሏትም እንደዚህ ነው ብላ ለጽዮንና ለገኒ ነገረቻቸው። ተጨነቁ። እየተንቆራጠጡ እያሉ መጣ። ምንና ነው ብለው እጥምጥም አሉበት። አረረፉ እስኪ አለች ገኒ። ከዛ የተፈጠረውን ነገር ሲነግራት እኔ ጥሩ እንዳልሆነስ አውቄ ነበር አለች። ከዛም ጺም ወንድሜ ምንና ነው ስትለው አንገቴ ላይ ተወጋሁኝ፣ በቃ ከዛ በኋላ የተፈጠረውን ነገር አላቅም፣ ብቻ ውስጤ እየተጨነቀ ነው አለ። አሁን ይቅርታ እላይ ሆኜ የተፈጠረውን ነገር ማስታወስ አለብኝ አለ። እሺ አሉት። ኢፉዬና ጺ ባንድ ሆነው መጨነቅ ጀመሩ። ኢፉዬ በቃ አንቺ ተኝ፣ ብቻዬን ተውኝ፣ የተፈጠረውን ላስታውስ አላደለ አለቻት። ከዛም አይ የተሰጠው መድኃኒት የሚገልስ እንደሆን ምን አውቃለሁ፣ እኔ ከጎኑ መሆን አለብኝ አለች። እና ወንድሜን ይገለዋል አለች። ኧረ በስመ አብ አለች ኤፉዬ። ከዛም እኔ አጠገቡ ሆኜ መሄድ አለብኝ አለች። አብሬሽ ልምጣ አለቻት። ኖ አንቺ ተኝ ብላ ሄደች። እዛ ናታን ጋር ስትሄድ ገኒ ለናታን የተወጋው መድኃኒት በሽታ የሚገል ከሆነ እንዳረግስለት ብላ ወተት ይዛ ሄዳ እያወራችው ነበር። የልጅ ደስታ ባንተ ነው አታመስግነኝም እያለችው ነበር። ገኒ አንቺ ከጎናችን ካለሽ እንጠነክራለን አላት። እንግዲህ ከዛም እዚህ ቁጭ አለች። ገኒ በሉ ደህና ደሩ ብላ ሄደች። ኢፉዬ ቁጭ እንዳለች ነይ እዚህ ቁጭ በይ አለ። አይ አንተ ጎን መቀመጥ፣ ይሄ ክላስ የቤዛና ያንተ ነው፣ ባለ ትዳር ክላስ መቀመጥ አልፈልግም፣ ስለዚህ ብላ እላይና ታይ ሆነው ተኙ። ከዛም እሺ አለ። ገኒ መጣች። እናም እንዴት ናችሁ ነው የተኛችሁት? የኔ ላይ ስታምር ስትተኛ እያለችም እንዳለ ናታን ነቃ። ምን ናችሁ ነው? ለምን እንደዚህ ተኛችሁ? ውስጥ ገብታችሁ አተኙ አለችው። ይቺ ፉዬ ናታ የባለ ትዳር ነው አልተኛም ብላ እምቢ አለች አላት። እታች ብድ ብልህ እምቢ ብለናዋ ታዳ በቃ አለችው። ከዛ አልፈልግሽም አልከኝ አይደል? በቃ አልፈልግሽም ሲላት ተናዳ ተቆጥታ እጺ ጋር ሄደች። ጺ ደግሞ ምንነሽ ነው ስትላት እይ ወንድምሽ ነው አልፈልግም አለኝ እኮ አለች። ምን? አረ ተረጋጊ፣ የኔ ወንድም ነው አንቺን አልፈልግሽም የሚለው? እንደኔ የሚያስረሳ ነገር ሁሉን ነገር የሚያስረሳ መድኃኒት ወቅተው ካልሆነ በፍጹም አንቺን እንደሳይልም ተረጋጊ አለቻት። አንቺም እየቀለድሽብኝ ነው ብላ እንደ ማክሮፍ አለች። ከዛም አይደለም አለቻት። እና እንደዛ ካልሆነ እኮ ይቅርታ አስቀይሜሻለሁ ብሎ ይመጣ ነበር አለች። እንግዲህ ያፌት ደግሞ ነገ ብዙ ስራ አለብኝ፣ በቃ ናታንን አሁን ወንድነቴን አሳየዋለሁ ኤፉዬንም እያለ ነው። ኤፍራታን የራሱ ለማድረግ ናታን ብዙ ነገር እየጣረ ያፌት ብዙ ነገር እየጣረ ይገኛል። አሁን ናታን ነፍሰ ገዳይ ነው ተብሎ እስር ቤት እንዲወረወር እና በራሱ ሕግ ሊያስረውና ሊያሰቃየው ይፈልጋል። ቢኒ ለናታን ደውሎ የት ጠፍተህ ነው አለው። አላቅም ብሎ ሁሉን ነገር ነገረው እና ሐኪም ቤት ልውሰድህ አለው። አልሄድም ብሎ ናታንም ቢያለ ቢኒም እዋክን ይህን ነገር እንደ ቀልዳቴ አለ እና ያፌት ናታንም በቃ ትጨነቅ፣ እኔ ደህና ነኝ፣ እነገኒም እንውሰድ ብለው ነበር እምቢ ብዬ ነው አለው። ቢኒ አሁን ጠርጣሬ ገባ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።